የቅዳሴ ጸበልን መጠጣት ለማን ነው የሚፈቀደው የሚለውን እንመለከታለን። ያንን ከማየታችን በፊት የቅዳሴ ጸበልን ለማን ነው የሚፈቀደው፣ ማንስ መጠቀም ይችላል ያንን የሚለውን ከማየታችን በፊት ጸበል በቤተ ክርስቲያን አራት አይነት ነው። የመጀመሪያው ጸበል ማይገቦ ይባላል። ማይገቦ ማለት ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ከጎኑ የፈሰሰው ውሃ ነው። ይሄ ደግሞ በዕለተ ዓርብ የሆነ ሚስጥር ነው። ይህንን ጸበል ምናልባት ለልጅነት ጥምቀት የምንገለገልበት ነው። ወንድ ልጅ በ40 ቀኑ በተወለደ፣ ሴት ልጅ ደግሞ በተወለደች በ80 ቀኗ ከዚህ ነው የሚወለዱት ማለት ነው። ሁለተኛው ጸሎተ ማይ የሚባለው ነው። ይሄ ማለት ደግሞ በቤታችን አባቶቻችን ካህናት መጥተው ውሃ አቅርበንላቸው ጸሎት አድርገው ያው የሚረጩን ጸበል ነው በየቤታችን ማለት ነው። ሶስተኛው ጸበል ደግሞ በየአድባራቱ በየገዳማቱ በአባቶች ቃል ኪዳን የሚፈልቅ ጸበል ነው። ያንንም ሄደን የምንጠመቀው ጸበል ይሆናል ማለት ነው። አራተኛውና ዛሬ የምንወያይበት ጸበል የቅዳሴ ጸበል የሚባለው ነው። በስርዓተ ቅዳሴ ወይም ደግሞ በጸሎተ ቅዳሴ የሚከብረው ታላቁ ጸበል ነው። ይህን ጸበል ጥንት ከግራኝ መሐመድ በፊት በቤተ ክርስቲያን የነበረው ስርዓት ይህንን ጸበል መጠጣት የሚችሉት የሚቆርቡ ሰዎች ብቻ ነበሩ። ምክንያቱም በዛን ዘመን ሁሉም አስቀዳሽ ይቆርብ ስለነበረ ይህንን ጸበል ያስቀደሰ በሙሉ ይጠጣዋል። ከዛ በኋላ ግን ብዙ ስርዓቶች ስለፈረሱ ወይም ደግሞ የተለያዩ ልማዳዊ ነገሮች ወደ ቤተ ክርስቲያን ስለመጡ ይህንን ጸበል የቆረበም ያልቆረበም ሲጠጣው እንመለከታለን። ግን ቅድስት ቤተ ክርስቲያን ዛሬ ይህንን እንዴት አድርጋ ታስተምራለች የሚለውን ነው የምንመለከተው። በቤተ ክርስቲያናችን ያው በግዕዝ ስለሚባል ነው እንጂ ቅዳሴ ሲጀመር ሃሌሉያ ተብሎ ሁሉም ክርስቲያን የቅዳሴውን ጸሎትና የሚነበበውን መጽሐፍ በትዕግስት ይስማ፣ መጨረሻ ላይም ደግሞ ስጋው ደሙን ተቀብሎ ይሂድ የሚል ስርዓት አለ። ይህንን ያላደረገ ከቤተ ክርስቲያን ይለይ ትላለች ቅድስት ቤተ ክርስቲያን። ቅድም እንደተባባል ነው ግን ከግራኝ መሐመድ ወዲህ ብዙ ስርዓቶች ስለተፋለሱ የማይቆርብ ሰው እየበዛ መጣ። በመቅደስም ተገኝተን ብዙዎቻችን አንቆርብምና ቅድስት ቤተ ክርስቲያን ምናልባት ይህንን ጸበል ያልቆረቡ ሰዎችም ምናልባት ወደ ቅዱስ ስጋውና ክቡር ደሙ ከመቅረባቸው በፊት ወይም ደግሞ ያ ነገር ከዛ ፍጹም ተነጥለው እንዳይቆዩ ቅድስት ቤተክርስቲያን ይህንን ጸበል እንዲጠጡ ለምዕመናን ትፈቅዳለች። ይሄ ማለት ግን እንደው ዝም ብለን ተገኝተን እንጠጣለን ማለት ሳይሆን ንስሐ እየገባን ወደፊት ለስጋው ደሙ እንዲያበቃን እየለመንን ያው መጠጣት ይቻላል። ሌላው ደግሞ ምንድነው ለህሙማን ተፈቅዷል። ደዌ ያለበት ሰው መሬት ላይ ሳያፈስ በጥንቃቄ ህመም ያለበት ስፍራ ላይ ይህንን የቅዳሴ ጸበል እንዲያደርግ እንዲያፈስና ፈውስ እንዲያገኝ ትፈቅዳለች። እንዲሁ ደግሞ ያስቀደሰ ሰው ጸበሉንም ቤት ይዞ መሄድ የሚቻል አይደለም። እዛው ያስቀደሰ ሰው ግን ልክ እንደ ቅዱስ ቁርባን መቅድም ሆኖ ቅድስት ቤተክርስቲያናችን ምናልባት ለቅዱስ ስጋውና ክቡር ደሙ እስኪበቃ እስኪዘጋጅ ድረስ ይህንን ጸበል እየጠጣ እንዲቆይ ስርዓት ሰርታለች ማለት ነው። ያም ቢሆን ግን በጣም በጥንቃቄና ንስሐ እየገቡ ይህንን ጸበል መጠጣት ያስፈልጋል። በስልክ ንስሐ መግባት ይቻላል? በስልክ ንስሐ መግባት ይቻላል ወይ? ብዙ ጊዜ በተለይ ከሀገር ውጭ ያሉ እህት ወንድሞች ይህንን ይጠይቃሉ። ግን በስልክ ንስሐ መግባት ይቻላል አይቻልም የሚለውን ከማንሳታችን በፊት አምላካችን እግዚአብሔር ያው እንደ አቅማችን ነው እንድንሰራ የሚፈቅድልን። ቤተክርስቲያንም ያንን ነው የምታዘን። እንግዲህ ካህን በሌለበት ካህን በተሟላበት ቅዳሴ እንኳን ያው በ5 ካህናት እንደዚህ ሊቀደስ ይችላል። ካህን ግን ከሌለ ሁለትም አንድም ሆኖ መቀደስ ይቻላል። እንደምናገኘው የካህናት ቁጥር ይወሰናል ማለት ነው። ይሄ ዶግማ አይደለም፣ ቀኖና ስለሆነ ማለት ነው። ስለዚህ በስልክ ንስሐ መግባት ቤተክርስቲያን ለምንድን ነው ካህናት እያሉ በስልክ ንስሐ መግባት አይቻልም ብላ የምትከለክለው የሚለውን እናንሳና ከዛ በኋላ በውጭ ያሉት ወንድሞች ደግሞ እንዴት ማድረግ እንዳለባቸው እንመለከታለን። በመጀመሪያ በስልክ ንስሐ መግባት አይቻልም የምትለው ቤተክርስቲያን ካህናት በበቂ ሁኔታ ባሉበት ስፍራ በስልክ ንስሐ መግባት አይቻልም። ይሄ ደግሞ ለራስ ጥቅም ነው፣ ንስሐውን ለሚናዘዘው ሰው ጥቅም ነው። ምክንያቱም ንስሐ ስንገባ አንዱ ጥቅሙ ወይም ደግሞ አንዱ ከክርስቶስ ከምንካፈለው ነገር አንዱ ህፍረቱን መካፈል ነው። ህፍረቱን ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንም እንደምናውቀው የተሰቀለው እርቃኑን ነው። ስለዚህ የእኛን ንፍረት አፍሮልናል ማለት ነው። እኛም ደግሞ በንስሐ አባቶቻችን ፊት ስንቆም ወይም ደግሞ ተቀምጠን ኃጢአታችንን ስንናዘዝ እየኮራን አይደለም፣ መቼም እያፈርን ነው አይደል? ሰው በሰራው ኃጢአት እንደው በድያለሁ ያ የጠፋው ልጅ እንዳለው ማለት ነው። አባቴ ሆይ ከዚህ በኋላ ልጅ ተብዬ ልጠራ አይገባኝም፣ ከባሪያዎችህ እንዳንዱ ቁጠረኝ ብሎ አፍሮ በሰራው ስራ በስተቱ ተጸጽቶ ወደ ክርስቶስ እንደተመለሰ እናውቃለን። ስለዚህ አንዱ ፊት ለፊት ሄደን አባቶች ጋር ንስሐ የምንገባው የክርስቶስን ህፍረት ለመካፈል ስለሆነ ከዛ ክብር እንዳይቀርብን አባቶች ከስልክ ይልቅ በአካል መታችሁ ተናዘዙ ይላሉ።
በውጭ ላሉ ወንድም እህቶች ግን ምንም ማድረግ አይቻልም። በውጭ እኮ እንኳን ንስሐ ይቅርና ቅዳሴ በአውዲዮ የሚሰሙ እህት ወንድሞቻችን አሉ። ያ ግን ምርጫ ስለሌላቸው ነውና ምርጫ የሌላቸው ኃጢአታቸውን ሳይናዘዙ ከሚቀሩ በስልክም እዚህ ካሉ ወንድሞች ጋር ተነጋግረው ንስሐውን ወይም ደግሞ ኃጢአታቸውን መናዘዝ የንስሐ ሚስጥርንም መፈጸም እንደሚችሉ ቤተ ክርስቲያን በዚህ ትምህርት ተስማማለች ማለት ነው። ክርስቶስን ይሰቀል ያሉት አይሁዳውያን ብቻ ናቸው። ክርስቶስን ይሰቀል ያሉት ምናልባት ብዙ ጊዜ የሚነገረን የምንሰማው ይሰቀል ይሰቀል ብለው የጨውት አይሁዳውያን እንደሆኑ ይህም ደግሞ ተጽፎ ይገኛል። ነገር ግን ክርስቶስን ይሰቀል ያሉት አይሁዳውያን ብቻ አይደሉም። እመቤታችን ቅድስት ድንግል ማርያምም ክርስቶስን ተሰቀል ብላ ለምነዋለች። ልዩነቱ ምንድነው? አይሁዳውያን ክርስቶስን ይሰቀል ያሉት ሊዘብቱበት በመስቀል ላይ ባዩት ጊዜ እስቲ ውረድና እንመንብህ እያሉ ሊያፌዙበት ሊያሾፉበት ነው። እመቤታችን ግን ክርስቶስን ተሰቀልላቸው ያለችው የዓለም መድህን ስለሆነ እንዲያድነን ነው። ይሄ በምን ይታወቃል? በቃና ዘገሊላ እመቤታችን ቅድስት ድንግል ማርያም ወይን እኮ የላቸውም ብላ ለዶኪማስ ስትለምን እናገኛታለን። ይሄ ማለት ነው ወይን እኮ የላቸውም፣ የሚጠጡት ወይን የላቸውም ማለት የሚጠጡት ስጋና ደም የላቸውም፣ እባክህ ተሰቀልና የሚጠጡትን ደም ስጣቸው፣ የሚበሉትን ስጋ ስጣቸው እያለች እየለመነች ነው ማለት ነው። ይህም ደግሞ አባቱ አብም እንዳለው ነው። የምወደው ልጄ እሱ ነው እሱን ስሙት ብሎ ስለተናገረ ምን ማለቱ ነው? ይሄንን ሲናገር የምወደው ልጄ ይሄ ነው እሱን ስሙት ማለት ይሰቀል ልሰቀል ልሙት ብሎ ሲናገር አትሰቀል ብላችሁ አትከላከሉት ይሰቀልና ያድናችሁ እንጂ ማለቱ ነው። እመቤታችን ቅድስት ድንግል ማርያምም ወይን እኮ የላቸውም ስትል የሚጠጡት ሕይወት የሚሆናቸው የሚበሉት ሕይወት የሚሆናቸው ህብስተ ሕይወት ህብስተ ጽዋ የላቸውም፣ ስለዚህ እሱን ስጣቸውና ተሰቀልላቸውና አድናቸው ብላ ትለምነዋለች። ክርስቶስም ደግሞ አልከለከላትም ልመናዋን። ምን ብሎ ነው ይመልስላት? ጊዜ ገና ነው፣ እውነትሽን ነው፣ እሰቀልላቸዋለሁ፣ ግን የሚሆነው በዶኪማስ ቤት አይደለም፣ በዕለተ ዓርብ በመስቀል ላይ ነው፣ ከጎኔ ደምና ውሃ ፈሶ ስጋ ተቆርሶ ዓለምን ሁሉ ማድነው ብሎ ይመልሳል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያምም ክርስቶስን ተሰቀል ተሰቀል ብላ እንደለመነችው ይሄ ማሳያ ነው ማለት ነው። ሰው በእግዚአብሔር ቃል እንጂ በምግብ ብቻ አይኖርም የሚለው በቤተ ክርስቲያን እንዴት ይታያል የሚለው ነው። በጾም ወቅት ስለሆነ ያለ ነው። ይህንን ማንሳት ተገቢ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከተፈተነው ፈተና አንዱ በዲያብሎስ ማለት ነው። የመጀመሪያው ፈተና 2 ድንጋዮችን ይዞ ወደሱ ቀርቦ ይህንን ድንጋይ ዳቦ አድርግና አንተም ርቦሃል ብላ እኔም ደግሞ ርቦኛል እኔንም አብላኝ ብሎ ነው የጠየቀው። ክርስቶስ የመለሰለት መልስ ሰው በምግብ ብቻ አይኖርም በእግዚአብሔር ቃልም ጭምር እንጂ የሚለውን ነው። ብዙዎቻችን ሰው በምግብ ብቻ አይኖርም በእግዚአብሔር ቃል ጭምር እንጂ የሚለውን የሚተረጎምልን ብዙዎቻችን የምናውቀው በምግብ ብቻ አይኖርም ማለት ለስጋ ብቻ ምግብ አስፈልጎት ወይም ደግሞ የስጋ ብቻ ምግብ እየተመገበ ሰው ይኖራል ማለት አይደለም። የነፍስ ምግብ ያስፈልገዋል ነው። ሌላው ግን በእግዚአብሔር ቃልም ጭምር ማለት ነው። የእግዚአብሔር ቃል ምግብ ሁን ያለው በሙሉ ምግብ ይሆንለታል ማለቱ ነው። ለምሳሌ ብዙዎቻችን የምንመገበው ከመሶብ ገልጠን እንዲሁም ደግሞ ከድስት ጨልፈን ነው የምንመገበው። እግዚአብሔር ግን ምግብ ያልሆነው ነገር እንኳን የእግዚአብሔር ቃል ምግብ ሁን ካለው ምግብ ይሆናል። ለምሳሌ እስራኤላውያን ደመና ገልጠው የተመገቡት እንዲሁም ደግሞ ከደረቅ ጭንጫ ላይ ውሃ የጠጡት የእግዚአብሔር ቃል ምግብ ያልሆነውን ነገር ምግብ ሁን ካለው ምግብ ይሆናል። እና ብዙዎቻችን ማሰብ ያለብን የግዴታ ሰው የሚኖረው ገበሬ በዘራው ብቻ አይደለም ማለት ነው። ምግብ እንኳን ያልሆነ ነገር የእግዚአብሔር ቃል ግን ምግብ ሁን ካለው ምግብ ይሆናልና ሰው በእግዚአብሔር ቃል ጭምር ነው የሚኖረው።